ለራቱ በድጋሚ በጣም አድርጌ አመሰግናለሁ። የእውነት ጥሩ አብሳይ መሆንን ዛሬ ይበልጥ አረጋግጥኩ። ለነገሩ አንቺም ጥሩ ተመጋቢ ነሽ። ሆዳም ነሽ እያልከኝ ነው? ለነገሩ አልፈርድብህም። ሳህኑ ላይ እኮ ምንም የቀረ ነገር የለም። እኔማ ሳህኑ ላይ ያለውን አበባ ሳጣው እኮ ደነገጥኩ። ለምን አታገቢኝም? መቼም ይሄ ድራማ አይደለም አይደል? ይሄ የእውነት ነው። እባክሽን አግቢኝ። ለምንድን ነው እንደሱ የምትመለከተኝ እንዴ? ለምንድን ነው እንደሱ የምታየኝ? ያልኩህ እኮ ነው። ደህና ነህ ግን ዶክተር? ነኝ ብለሽ ነው? ሳልታመም አልቀርም። አሁንማ ነገሩ እየባሰብኝ ነው። ምን ተፈጥሮ ነው ንገረኝ እንጂ። ምን ተፈጥሮ መሰለሽ? በጣም የሚያስገርም ፈገግታ ነው ያለሽ። ልክ እንደ ድሮዋ ሚስቴ የማይረሳ ፈገግታ። በቃ ስለ ልጅ እናት አንዴ እንኳን ካላወራክ ደስ አይልክም አይደል? ሁሌም እኮ እሷን ነው የምትፈልጋት። አሁንማ እሷን የሚያስታውሰኝ ሌላ ሰው ተገኘ። ያው በቀላሉ ረሳታለሁ ብለሽ ነው? እሷን እኮ አንቺ ውስጥ እንደዚህ ከሆነ ሁለተኛ ላላገኝ ነው ማለት ነው። ይሄ ለኔ በጣም ትልቅ ቅጣት ነው። አንቺ ደግሞ ይሄንን ታውቂያለሽ። ድጋሚ ሰው መሆን የጀመርኩት እኮ ባንቺ የተነሳ ነው። ካንቺ መራቅ ማለት ወደ አለፈው ወደ ጨለማ ህይወት መመለስ ማለት ነው። ስለዚህ ሁለተኛ ስለ ልጅና ስለ ሚስት ግን ያጠገብ አታውራ። በቃ እስከዛሬ ተጎዳዩ ይበቃል። እነሱ እኮ ካለፉ ቆይተዋል። እስኪ አሁን እንኳን ለራስ መኖር ጀምር። የእውነት ግን ስለምታዝኝልኝ ነው እንደዚህ የምትይ ወይስ ሌላ? እና ሌላ ምክንያት ምን ይኖረኛል? በእርግጥ ሌላ ምክንያት ቢኖርሽ ደስ ይለኝ ነበር። ያው አለ አይደለ ከሀዘን የዘለለ ሌላ ነገር። እንኳን ደህና መጣህ የኔ ውድ ባለ። ምንድነው ይላል? አይ የዛሬው ደግሞ በጣም ለየት ይላል። እኔም ማለቁ የረሳሁት በዓል አለ እንዴ? ምንም የረሳሁት በዓል የለም። ባሌ ከስራ ደክሞት ሲመጣ እንደዚህ ለየት አድርጌ ልጠብቀው ብዬ ነው። ምን ነው አልወደድከውም እንዴ? አልወደድኩልኝ ይላልት። የኔ ወንድ ሚስት ሲጀምር የስራ ድካሜን በሙሉ እርስት እንዳደረገ ያረግሽ። አብረን ወይን እንድንጠጣ ፈልጌ ነበር። እኔ እናንተ ብቻ ካለም ጫጫታ ሁሉ ዞር ብለን ብቻችን። ቺርስ ለትዳራችን። ከዚህ በኋላ ለምናሳልፋቸው ውብ የትዳር ዓመታት ቺርስ። እውነትም የዛሬው ሰርፕራይዝ ለየት ያለ ሳይሆን አይቀርም። ከሰርጋችን በኋላ እኮ ካንተ ጋር ደንሽ የማውቅ አይመስለኝም። ሁሌ ስራ ነክ፣ ሁሌ ትጣደፋለህ። ምንም እረፍት ኖሮክ እኮ አያውቅም። ለነገሩ እውነትሽን ነው። እስከዛሬ ድረስ አብረን እንድንሰራ እናውቅም። ስለዚህ የክብርት እመቤት እባክዎት ወደ መድረኩ ልጋብዝዎት። ናኦሚ፣ ከዚህ በኋላ ሁሌም እንደዚህ እንድንሆን ነው የምፈልገው። ከስራ ስትመጣ ሁሌም እንደዚህ ደስ የሚል ጊዜ ማሳለፍ። አንድ ቀን ቢጨመርበት ደግሞ ይበልጥ ደማቅ ይሆናል የኔ ፍቅር።
ላደርግ ልፈልገ ነው። ይበልጥ ምሽቱ እንዲደምቅልን ለምን ሙዚቃውን ዘግተሽው እኔ በድምጽ ያላንጎራጉርልሽ? ቆይ አንተ መች ነው ተስፋ የምትቆርጠው? ቆይ ንግግር ማድረግና መስፈን ይለያያል ብዬ ስንቴ ነው የምነግርህ? ቆይ ላንጎራጉርልሽ ስትል ትንሽ እንኳን ለጆሮ አታስብም እንዴ? ሲጀምር ፍቅሬን ከገለጸልኝ አንቺ ከድምጽ ምን ጉዳይ አለሽ? ማያምርስ ኖርማል አይደል? ባትነግረኝም ለኔ ያለህን ስሜት በልብ ትርታ ማወቅ እችላለሁ። ልብ ደግሞ አይዋሽም። አክስቴን አግኝቻት ነበር። ቆይ በአሁኑ ሰዓት በዚህ ድባብ ውስጥ እንደዚህ አይነት ወሬ ይወራል? ይቅርታ የኔ ውድ፣ ያው ነገሩ ግራ ስለገባኝ ነው እንጂ በዚህ ሰዓት ማንሳት አልነበረብኝም። እንዴት እንደዚህ አይነት ምሽት በዚህ ንግግር ታበላሻለህ? ነገሩ ያው ግራ ስለገባኝ ነው እንጂ ማንሳት አልነበረብኝም። ምን ነው ግራ የገባህ? መቼም እሷ ከመጣሽ በኋላ ሁላችንም ተረብሸናል ነው ወይስ ሌላ ግራ የገባ ነገር አለ? እንደውም በቃ ስንተኛ ነግርሻለሁ። አሁን ወደ ራሳችን እንመለስ። ስንተኛ ስልክህን እንጂ መች ነኝ ታይኛለህ? አሁንማ ያው ቀንም ማታም ስልክ ላይ ነህ። ማንተውን ቆየ በኋላ ልብ ያሸፈተችብኝ። ምናልባት አንቺ በላይ ቆንጆ ተገኝታ ቢሆንስ? ሰሞኑን ግን በጣም ድብቅ ሰው እየሆንክ ነው። ስልክ በጣም ታበዛለህ። ስጠይቅ የስራ ስልክ ነው ትለኛለህ። ታውቃለህ አይደል እኔ መዋሸት እንደማትችል። ስለዚህ የተጠራጠርሽ ነው ማለት ነው? ታማኝነቴን ጥያቄ ውስጥ መክተት ጀመርሽ? ምንም እንደማታደርግ እኮ አውቃለሁ። ግን ትዳር ውስጥ ብዙ ሚስጥር ሲበዛ ጥሩ አይደለም። እሺ በቃ አክስቴ ነገረችኝ የሚስጥር ልንገርሽ። ማለት ምን ለማድረግ? የድርጅቷ ማናጀር አድርጋልሽ ሾመኝ ነው። ግን ደግሞ ነው ያላመንኳትም። ከጀርባ የሆነ ያሴረችው ሌላ ያላወቅኩት ሴራ አለ። ቆይ ግን ሴትየው መርሳት ለምንድን ነው ያቃታችሁ? እኔ አመጣጧም አካሄዷ ምንም ነገር እያማረኝ አይደለም። የሆነ ወጥመድ እየዘረጋች ሊሆን ይችላል። ልክ ነሽ። በእርግጥ በጣም ብዙ የሚያጠራጥሩ ነገሮች አሉባት። ለምሳሌ ምን? አንተ ምን አየህባት? ለምሳሌ እዚህ ሀገር ከመጣች ጀምሮ መስራት የምትፈልገው ሁሌም የመድኃኒት ስራ ነው። ምን? ቆይ ፓርትነራችን ከኛ ጋር ሊሰራ የነበረውን ተመሳሳይ ስራ ነው የምትሰራው? ይሄ በፍጹም አጋጣሚ አይደለም። አቶ ተፈሪ የሚባሉ ሰው ታውቂያለሽ ስላት በፍጹም አላውቅም አለች። እኔ ግን አይኖቿ ላይ የሆነ ውሸት ማነበብኩኝ። ብታውቅስ አውቃለሁ ልትልህ ነበር። በእርግጠኝነት እቺ ሴትዮ ከአባዬ ጋር ተገናኝታለች። እመነኝ ናሆሜ፣ የሁለታችንን ቤት ለማጥፋት የተላከች መጥፎ መላእክት ነች። መጠንቀቅ አለብን። ሄሎ አዜብ፣ ዛሬ ለምሳ ስለማልመጣ አትጠብቂኝ። ቆይ አንድ ጊዜ መልሽ ልደውልሽ። አንድ ጊዜ ኮንስታብል፣ እስቲ ደውል፣ ብቻችን እናውራ። እሺ ጎረምሳው፣ አባቴን የት ነው ያደረጋችሁት? የት ነው የደበቃችሁት? ይህን ጥያቄ ራስን ብጠይቅ አይሻልም? እስካሁን ድረስ የታገስኩ አባትን ከገባበት ታመጣለህ ብዬ ነው። አንተ ግን ጭራሽ እኛን ተጠያቂ እያደረክ ነው። ምን እያደረጋችሁ እንደሆነ ጠንቅቄ አውቃለሁ። እሺ ስነ ስርዓት ያዝ። ቆይ ማጋ የመጣ መስሎ ነው? ይህ ኮማንደር ቢሮ ነው። የት እንዳለ እያሰብክ ብትናገር ይሻላል። አባቴን ገለኸዋል አይደል? ንገረኝ፣ ነፍሱ በእጅ ጠፍቷል አይደለ? አንተ ልጅ ትዕግስትን ባትፈታተነው ጥሩ ነው። ምን ልታደርግ? ግፋቢል ብታስረኝ ነው አይደለ? ይኸው እሰረኝ፣ ከፈለክ ደግሞ ግደለኝ። እሺ እኔ ግን በአባቴ ጉዳይ ተስፋ ቆርጬ አላውቅም።
ይህን የማይሆን ንግግርን ስለተናገርክ ብቻ እጅን እግርን አስሬ ወደ ማረሚያ ቤት እንደምልክ ታውቃለህ አይደለም? እሺ አንዴ ብቻችንን እንተዋል። ውጣልን አንዴ ውጣ። ኮሰረኛ ምን ትጠብቃለህ? ሰረኝ ይሁን አባቴን ያለ ጥፋቱ እንደገደላችሁት እኔንም ግደለኝ ከፈለክ ሰረኝ። እሺ አባት የት እንዳለ ምንም የምናውቀው ነገር የለም። እውነቴን ነው። እኛም እየፈለግን ነው። ይዋሸን አባቴን ሆነ ቦታ ገላችሁ ቀብራችሁታል። ከዛም በኋላ ጥፋታችሁን ለመሸፋፈል የት እንዳለ አላቅም ትላላችሁ። እኔ በስልጣኔ ብተማመን ኖሮ እዚህ ድረስ መጥተህ አንድ ቃል አትተነፍስም ነበረ። ሰማኛለህ? አባቴን መጨረሻ እስካላወቅኩ ድረስ መቼም አልተዋችሁ። መቼም እስከ መጨረሻው ድረስ ሄዳለሁ። መቼም አልተዋችሁም። እሺ ቆይ ይሄ ልጅ እያስመሰለ እንዳልሆነ በምን ማረጋገጥ እችላለሁ? አባቱ የት እንዳለ አያውቅም ወይንስ እየተጫወተብኝ ነው? ቢሆንም የጊዜ ጉዳይ ይሆናል እንጂ ከኔ ከኮማንደር ማንም ሊያመልጥ አይችልም። እውነቱ መውጣቱ አይቀርም። አቦ በእናትሽ ነው አሁንስ አልቻልኩም። ማለት እኔ ታፍኜ ልሞት ነው። ልፈነዳ እኮ ነው። እንዴ ጩና አራዳ ለካ ሲያፈቅር እንዳንቺ ነው የሚሆነው። የምር አቅልሽን እኮ አስቶሻል። እየተረብሽኝ ባልሆነ እኔ እዚህ በቁሜ እየቀለጥኩ ነው፣ አንቺ ትቀልጃለሽ። ይቅርታ ግን እኮ አይኑን አይተሽ መረዳት ትችያለሽ። ወንድ ልጅ እኮ አይኑ ብዙ ነገር ይናገራል። ሽታ እንጂ ፍቅር ፊት ላይ ይወጣል እንዴ? እኔ እኮ እንደዛ ነገር አይቻላልም። እስኪ ንገሪ፣ አይኑን ትኩር ብለሽ ስታይ ምን ይታይሻል? ምን አነበብሽበት? አልዋሽሽም፣ አንድ ቀን ትኩር ብዬ ሳየው የሆነ ነገር አግኝቻለሁ እኮ። ንገሪኛ፣ ምንድን ነው ያገኘሽው? አይናር ነው። አይናር እንድልሽ ነው። ቆይ ሌላ ምን ይሆናል? እኔ ግን የፋኖኤል አይን ላይ ብዙ ነገር አያለሁ። የእውነቴን እኮ ነው የምልሽ። ያንቺማ ዶክተር አይደለ? ምናልባት እኮ በአይኑ እንዴት ፍቅር እንደሚያዝ እንዴት እንደሆነ ሲታይ ምናምን ነገር ተምሮ ሊሆን ይችላል። የኔ ነው እንጂ። ቆይ እሺ፣ እሱስ አይንሽ ውስጥ ምን ይታያል? ምን ያያል? ልቡን ነው የማየው። ልብሽ ከደረትሽ ሊወጣ አይንሽ ላይ ምን ይሰራል? እሺ በቃ አይን ውስጥ ፍቅር ነው የማየው፣ ንጹህ ፍቅር። እሺ ቆይ የሰው አይን ላይ ፍቅር እንዳለ እንዴት ነው የሚታወቀው? እሺ ምልክቱ ምንድነው? በጣም ቀላል ነው። አንዳንዴ አንቺን ሲያይሽ ይደናበራል፣ የሚያደርገው ነገር ሁሉ ይጠፋበታል። ልክ ላቦሮ ዛፓ ሲያይ ምናምን እንደሚደነብረው ማለት ነው። ልክ እንደሱ። አሁን ዙሪያ ጥምጥም ሄዱን ታይና ለሱ ትክክለኛውን ነገር ንገር። ቀድሞ ሲገባው አይደል? ጭራሹን እኮ ነው የማይገባው። አታርፈውም ወይ ስለው ምን አድርጌ ነው ማርፈው ይለኛል። አረ ተይኝ፣ እኔማ ተዳረኩ እኮ። እንዴ አንቺ ራሱ አታርፈውም ወይ ከምትዩ ወድሃለሁ አትዩ? ጥፋቱ ከአንቺ ነው። እኔ ምልሽ ግን እሱን ታዩና፣ ቆይ ሴት ልጅ እራት በጋብዝ ምናምን ነገር ችግር አለው እንዴ? እራት ጋብዘሽው ነበር እንዴ? መቼ? ባክሽ ምሳኔ ጋበዝኩት። ማለቴ የከፈለው እሱ ቢሆንም እኔ ግን እራት ጠርቼዋለሁ። እጩናዬ፣ እራት መጋበዝ እኮ ሌላ ትርጉም አለው፣ ሌላ መልእክት ነው ያለው። የምን ትርጉም? የኛ የሴቶችን ባላቅም ወንዶች ግን እራት ልጋብዝሽ ካለ ሌላ ነገር አለው ማለት ነው። ወይ አብሮ ማምሸት ፈልጓል፣ ወይ ደግሞ አብሮ ማደር ፈልጓል ማለት ነው። ወይኔ ጩና ተበላች። የምርሽ ነው? ቆይ እየቀለድሽ አይደለም እንዴ? ቆይ ምን ሆነሽ ነው? ወይኔ ጩና ተበልተሻል ማለት እኮ ነው። ምን አደረግሽ? ባለፈው እኮ ደውሎ እራት ልጋብዝሽ ምናምን ሲለኝ አይ አሁን መሽቷል ከቤት አልወጣም ቁርስ ትጋብዘኛለህ ብዬው ነበር እኮ። ለካ እራት ከተበላ በኋላ ቁርስ ነው የሚበላው። ወይኔ ጩና እኔ እኮ አላወኩም ነበር። ወይ ጓደኛዬ፣ አንቺ ባትኖሪ ግን በምን ዝናና ነበር። የሰፈሩ ድምቀት እኮ ነሽ። ግን እኮ ሁሌ እራት ልጋብዝ ማለት አብሮ ማደር ፈልጓል ማለት አይደለም። ቆይ ግን አንቺ ከዳጊ ጋር አብሮ ማደር ፈልገሻል እንዴ? እሱማ እንደዚህ በቀላሉ ብራን ባሪን አላሰበም። ምንም ቢሆን ክብሬ ይቀድማል። የእውነት አንቺ ድንግል ነሽ?
የምር በጣም ደስ ይላል። በዚህ አይነት እኮ አንቺ ከሁላችንም ተሽለሽ ተገኝተሻል ማለት ነው። ያውም በዚህን ዘመን ግንጩና እየዋሸሽኝ አይደለም አይደል? አሁን ባንቺ ቤት በቃ ማወጣጣትሽ ነው። አሁን እኔን ተይኝና ይልቅ ስለ ዶክተርሽ ምናምን ነገር ተርኪልኝ። ማታ እራት ጋበዘሽ አይደል? ምን ነው እንዴት ነበር የምትዩ? መቼም እራቱን አልልሽም። ማለቴ ከእራቱ በኋላ ምን ተፈጠረ? እሺ ሞዛዛ እባክሽ፣ ምንም አልተፈጠረም። ምናልባት እኔም እኮ በአሁን ሰዓት እንዳንቺ የሚያሽኮረመመኝ ባገኝ ያው ደስ ይለኝ ነበር አይደለ? ለማየና ለጋሼ እኮ ስለ አባቴ ምንም ያልነገርኳቸው እንዳይጨነቁ ብዬ እንጂ አባቴን ድምጹን ከሰማው በጣም ቆይቻለሁ። የት እንዳለ እንኳን አላውቅም፣ ግን ውስጤ ይነግረኛል። በእርግጠኝነት ያ ኮማንደር የሆነ ነገር አድርጎታል። ያለ እሱ እጅ ደግሞ ምንም ነገር አይሆንም። ቆይ እንጂ ዳጊ፣ ቶሎ ቸኩለማ አትወሰን። ይኸውልህ ያለ ማስረጃ ሰውን መክሰስ እኮ በሕግ ያስጠይቃል። ዛሬ ኮማንደሩ ቢሮ ሄጄ ነበር። ፊት ለፊት ተናግሬ ወጣ። አንተ ልጅ ግን ያማል እንዴ? እንዴት ነው እኛን ሳታማክር እንደዚህ ነገር የምትወስነው? እናንተን እዚህ ጣጣ ውስጥ መክተት እንደማልፈልግ ቀድሜ ነግሬ ነበር አይደል? የራሴ ጣጣ ብቻዬን ይበቃኛል። ይሄ ደግሞ ምን ማለት ነው? አንተ ለነገር ብትሆን እኛ ማዘናችን ይቀራል ዳጊ። እያንዳንዱ የምታደርገው ምን አይነት መዘዝ ያመጣል ብለህ አስብ እንጂ። ቆይ ሲጀምር ያኛው መርማሪው ሰይፍ የሚባለው ምን አለክ? እሱ ራሱ እያስፈራሩት ነው መሰለኝ ዝም አለ። ሙሉ በሙሉ ስልክ አያነሳም። ከኔ እየሸሸኝ ነው መሰለኝ። አየህ፣ ምናልባት የሆነ ከበድ ያለ ማስፈራሪያ ደርሶት ሊሆን ይችላል። እነዚህ ሰዎች እኮ እጃቸው ረጅም ነው። እርግጠኝነት አባዬን የሆነ ቦታ ወስደው ቀብረውታል። ጂኒ ላይ ጨክነው እንደዚህ አይጠፋም። አይዞህ ወንድሜ፣ እኔ ነገሩን ችላለሁ። ወይ ደግሞ አስፈላጊ ከሆነ እኔ ራሴ እጄ ኮማንደሩን አለቃ እናገረዋለሁ። ማም ነገርኩ። እንደዚህ አይነት ነገር ውስጥ አንተ ልከታ አልፈልግም። ትዳር አዲስ ነው። ገና አዲስ ህይወት እየጀመርክ ነው ያለው። ለምን ብለህ እንደዚህ አይነት ሸክም ትሸከማለህ? ካልሆነ ወይ ጉዳዩን ወደ ሚዲያ ብንወስደውስ? ማለት የህዝብ ትኩረት እንዲስብ። እሱን ማድረግ ምንችል የነበረው ሲምባ እያለ ነበር። ሁሉም መረጃዎች ያሉት ሲምባ ጋር። ያለ መረጃ ማንም ሰው ያምነን። ለነገሩ ልክ ነህ። ያጋም ነው ማስረጃ የለም። አባት ጋር ካለው እውነት የዘለለ ምንም አይነት የፍንጭ ሆኖ ምንም አይነት ማስረጃ በእጃችን የገባል ነገር የለም። ቆይ ቅድም ነግረህ ነገር አለ ብለኸኝ ነበር። ምንድን ነው እሱ? እሱን ሌላ ጊዜ እነግርሃለሁ። አሁን እያሳሰበኝ ያለ የማየ ጉዳይ ነው። የግድ አእምሮዋን ማሳረፍ አለብኝ። ምንድን ነው እሱ? ነው ቤተሰብ አካባቢ ችግር አለ እንዴ? ያቺ አክስት ተብዬዋ አሁንም እየበጠበጠች ነው? እንዲያውም በተቃራኒ ጭራሽ የቤተሰቡ ህልውና ሆና ነው የመጣችው። ግራ እስኪገባኝ ድረስ አልገባኝም። ቆይ አንተ አግኝታት ነበር እንዴ? ማለቴ ምን ብለህ ነው? ከፈለጋችሁ ቤቱ የተሸጠበትን ገንዘብ ሙሉ በሙሉ ልስጣችሁ ነው የምትለው። ጭራሽ አንድም ሳንቲም ሳትቀንስ። እና ይሄንን ስትል አመንካት? የሷን ተንኮል ረሳው? ሌላ ምን ነገር አለ ዳጊ? ከገንዘብ ይዘላል። የሷን መስሪያ ቤት እንድቆጣጠርላት ትፈልጋለች። እኔን ማናጀር ልታደርገኝ። ምን? እና ክፋት ብታስብ ይሄንን ነገር ልታደርግ ትችላለች? እስከመቼ ነው በጥርጣሬ የምታያት? በእርግጥ እኔ በቅርበት አላውቃትም ሴትዮዋ። ግን ጋሼ እንዳወራው ከሆነ ሴትዮዋ በጣም ተንኮለኛና ሴረኛ ነች። በቀላሉ ደግሞ እጅ የምትሰጥ አይደለች። ምናልባት ተቀየራ ቢሆንስ? ስተቷን አምና ተለውጣ ቢሆንስ? የሰው ልጅ እኮ በጊዜ ሂደት ይቀየራል። ናሆም፣ አንተ እሷ ጋር ምን ወሰደ? መጀመሪያ የራስህን ድርጅት የተበላሸውን ነገር አታስተካክል? ዳጊ፣ ያለ ገንዘብ እንዴት ነው የምናስተካክለው? የገንዘብ እጥረት ውስጥ መሆናችንን አታውቅ? ካልሆነ ሆቴሉ ይሸጥ የሚል ነገር አንስቶ ነበር ጋሼ። ብቸኛው መውጫው መንገድ ደግሞ እሱ። ሆቴሉም አይሸጥም።
እሱ ማለት የመጨረሻው መታሰቢያችን ነው። ድጋሚ በዚህ ጉዳይ ላይ ልንከራከር ነው? ምናልባት አንተ ከኔ ጋር የምትሆን ከሆነ እኔ ያን ነገር አስቤ ነበር። ከዚህ ትልቅ ችግር ልንወጣበት የምንችልበት ምንድነው ደግሞ እሱ? እንዴት ነሽ የኔ ልጅ? ምን ሆነሻል የኔ ልጅ? ሰላምን ለማለት ከበደሽ እንዴ? ምን ማለት ነው? ምን ሆነሻል ማለት? ምን እያደረክ እንደሆነ ግን ታውቀዋለህ አባዬ? ቆየታል የድሮ አባቴ? የታል የማውቀው አባቴ? ያው እኮ ያደረኩት ስህተት እኮ ገብቶኝ ይቅርታ ለመጠየቅ ነበር የመጣሁት። ለይኩን የለም እንዴ? ለምን አትጠሪልኝም? ጋሼ ቤት የሉም። ደግሞ እሳቸውን ብቻ ሳይሆን መላ ቤተሰቡን ያስቀየምከው እሱን ታውቃለህ አይደል? ምን ላርግ ብለሽ ነው ልጄ? ገንዘብ እኮ በጣም አታላይ ነገር ነው እኮ። እንደዚህ አይነት ጓደኛ ቢገባ እኮ ጋሼ ከወንድምን በላይ ነበሩ። አባዬ ዛሬ እንደዚህ ቀና ብለን ለመሄዳችን ከፈጣሪ ቀጥሎ ጋሼ ናቸው ምክንያቱ። እሳቸውን መክዳት አልነበረብህም። ልክ ነሽ እኮ ልጄ። እሺ ወይዘሮ ዝኑስ የለችም እንዴ? ሁለቱም እዚህ የሉም። ለቅሶ ነገር አጋጥሟቸው ወጣ ብለዋል። ማንም ሰው ቤት ውስጥ የለም። አንቺስ እንዴት ነሽ የኔ ልጅ? ከሰርጉ በኋላ እኮ እንደ አባትና እንደ ልጅ እንኳን ቁጭ ብለን አላወራንም። ኑሮ እንዴት ነው? ድንገት ያቺ ሴትዮ መታባት በጠብጠን ሰላም ነበር። ወይዘሮ ሮማንን ለማለት ፈልገሽ ነው? እሷ ቆይ ምን አደረገች? እስቲ አሁን እንኳን ምንም ሳትደብቅ ንገረኝ። ወይዘሮ ሮማንን አግኝታት ነበር ወይስ አላገኘሃትም? ለመሆኑ ምን እያሰብክ ነው? ቆይ ቤቱን አስይዘህ ወይም ሸጠህ የመድኃኒቱን ቢዝነስ ልጀምር ነው? ተረጋጊ እንጂ ነው አቤት። ነገሮችን እንደዛ አታጋኝ። ከዚህ ሁሉ መከራና ችግር ውስጥ ወጥተን ጥሩ ኑሮ ለመኖር እየሞከርን ነበር እኮ አባዬ። አሁን ተመልሰን ችግር ውስጥ እየገባን እኮ ነው። እንዴት ነው መረጋጋት የምችለው? እንዴት ነው የምረጋጋው አባዬ? ስራ ለስራ እኮ ነው ያልኩት። ሌላ ነገር ምንም አላደረኩም። ደግሞ ኑሮን ለመግፋት የግድ መስራት አለብኝ አይደል እንዴ? ስለዚህ በዚህ ሀሳብ አሁንም እንደጸናህ ነው ማለት ነው? አሁንም ግን ከስተት የተማርክ አልመሰለኝም። ጋሼ እኮ ያንን ቤት ሲሰጡክ ተርፏቸው አይደለም፣ ያንተን ውድቀትና ችግር ማየት ስላቃታችሁ ነው። እሱማ ይገባኛል፣ አውቃለሁ የኔ ልጅ። አሁን ለጠየቅኩ ጥያቄ ቀጥተኛ መልስ ስጠኝ። ከወይዘሮ ሮማን ጋር ተገናኝተሃል ወይስ አልተገናኘህም? አብዳል እንዴ ነው? እንዴት ነው ከዛች እብድ ገንዘብ የምንቀበላት? ምን ችግር አለው? ተጸጽታ ቤቱን የሸጠችበትን ገንዘብ ከሰጠችን እሱን ተቀብለን ድርጅታችን ብናነሳበት። ጋሼ ከሰማ ምን ያህል እንደሚያዝን አታውቅም? አታሷሸኝና ይኸውልህ፣ እኔ አክስቴ የሆነ የተጸጸተች ይመስለኛል። አይኗ ላይ ራሱ የሆነ የጸጸት ስሜት አንብቤባታለሁ። እውነትም በደንብ አድጋ ጥምቃለች ነው እንጂ ማንነቷን እያወቅ ተጸጽታለች አትለኝም። ዳጊ ፕሊዝ ነገሮችን በሰፊ አይናቸው እንጂ። ምን ነው አክስትህን ተናገርኩብህ አይደል? ባደረኩት በእያንዳንዱ ነገር በጣም ተጸጽቻለሁ እያለች እኮ ነው። እንደገና ደግሞ አንተንም ይቅርታ መጠየቅ ትፈልጋለች። ለምኑ ነው ይቅርታ የምትል? እነ ጋሼ ፊት ዲቃላ ብላ ስለሰደበችኝ ለሱ ከሆነ እንዳትለፊ በላት እሺ። ያንን ቅስም ሰባሪ ሰደም መቼም ነው ማለት ነው። ናማ ልክ እንዳልነበር እኔም ነግሬያታለሁ። ግን በቃ ያለፈው ረስተን እኛ ደግሞ ወደፊት ነው መሄድ ያለብን። ታውቃለህ ከአንተ ሰርግ በኋላ የቤታችን ሰላም ተመልሶ ነው። የቤቱ ድባብም ተቀይሮ ነበር። የድርጅቱንም ችግር ተነጋግረን መፍታት እንችላለን። ያቺ ወፈፌ ከመጣች በኋላ ግን ሁሉ ነገራችን ተበጠበጠ። ዳጊ አንተም እኮ የተሳደብክ ነው። አየህ አይደል? እኔ እናንተ እንኳን በእሷ ምክንያት ልንጣላ ነው። ያሰበችው እኛን ማጣላት ነበር፣ እሱም ሆነላት። እሺ በቃ ለጊዜው እንረስ እንተው። ሄሎ ብስቴ። ብስቴ ነው ያልከኝ? እስቲ ደግመህ በለኝ። ስምሽ እኮ ነው። ምን ነው ገረምሽ? እውነቱን ለመናገር ይሄንን ስሜን እኮ ረስቼው ነበር። ያው አንዳንዴ አይደል አንተ የምትጠራኝ።
የት ሆነሽ ነው? ሰፈር ነሽ? ዝም ብዬ ሰፈር ውስጥ ወዲህ ወዲያ እያልኩ ነው። ምናልባት ምን ልትይኝ አስበሽ ነው? ዛሬ ቤት ነው እራት የምትበላው ወይስ ውጪ? ወይኔ ተበላሽሽ። ቆይ ለምን ጠየቅሽ? ልሽ ነው። ሄሎ ይቅርታ ማለቴ ባለፈው እኮ እራት እንብላ ብለኸኝ እምቢ ብዬሽ አይደለ? ለሱ እኮ ቆጭቶኝ ነው። ለምን ዛሬ አንበላም? ደህና ነሽ ግን አይደል? የሆነ ነገር ሆነሻል መሰለኝ። እኔና አንቺ እኮ እራት ስንበላ አዲሳችን አይደለም አይደል? ለካ ከዚህ በፊት አብረን አድረናል። ማለቴ በልተናል። አንዴ ቆይ መልሼ ልደውልልህ። የስራሽን ይስጥሽ አምራን። አንቺ ነሽ እኮ እንደዚህ የምትጫወችብኝ። ያላሰብኩትን አስበሽ። ወይ እስቲ ደግሞ ማናት? ስሟ በጣም ነው ደስ የሚለው። እንዴት ነው ደውት የመጣ አዲስ ሰው አለ እንዴ? ጩማ እኮ ናት። የኑሐሚን ሚዜ ነበረችው። ትክክለኛ ስሟ ደግሞ ህብስት ነው። አንተ እና ይሄን የመሰለ ስም እያላን ነው ጩና ብላችሁ ስሟን አበላሽታችሁ የምትጠሩት? በተለይ እንደዚህ ጭንቀት በወጠረኝ ጊዜ ፈታ የምታደርገኝ እሷ ናት። ብታያት በቃ ቀለል ያለች ሰው ነች። ህይወትን ቀለል አድርጋ ነው የምትኖረው። እስኪ ሌላ ነገርም ካለ ንገረኝ። ፈታ ብቻ ነው የምታደርገው ወይስ ሌላ ነገር አለ? አይ ምንም የለም። ሰፋ አትበልሽ ወንድሜ። እሺ በቃ ሌላ ጊዜ ትነግረኛለህ። አሁንም አንድ ቤተሰብ ቁጭ ብለን ራሱ መነጋገር ማውራት ለዛም ይሁን ጊዜ ራሱ አጣን እኮ። እሱማ ምን ይጠየቃል? አንተ ባለ ትዳር ከሆንክ በኋላ ትዳር እንዴት ነው ብዬ አልጠየቅኩም። ትዳር በጣም ደስ ይላል ወንድሜ። ያላገባችሁ ማለት ያልገባችሁ ግቡበት ለማለት ነው። ስተረጥር ግን አንተ መንገዱን ያስከው ይመስለኛል። ልክ ነኝ አይደል? አረ ምንም የተያዘ ነገር የለም አለ አይደል? ገና ዝም ብሎ ወዳጅነት ነው። እኔም እኮ ሁሌ ስደውል ከጩና ጋር ነኝ ነው የምትለኝ። ማን ነው ማለቴ? ከህብስት ጋር። ሰው በጠረጥርማ አትፍረድብኝ። ምናልባት አጋጣሚ ሊሆን ይችላል። ሁሌም አጋጣሚ አለ እንዴ? የለቀችን ጠይምን ቁጣ በቅ ብታደርግ ይሻላል። ሁሌ መንዘላዘል የለም ወንድሜ። እሺ ታላቅ ወንድሜ፣ ምክሮትን ደግሞ በደንብ እንቀበላለን። ይቅርታ ተረብሽ ተርፈሻል አይደለ? በይሻውን ከመንገሬ ውጪ ልሄድበት። ዞር በይ ከመንገሬ ውጪ እያልኩሽ እኮ ነው። አሰምኝም እንዴ? ምን አፍጠሽ ተኛለሽ? ወይኔ እግሬ፣ ወይኔ እግሬ። አንቺ ልጅ እውነትም ተቆርተሻል መሰለኝ። ወይኔ ቅልጥሜ ተሰብሯል መሰል። አሸማቀቀኝ። ወይኔ እግሬ። ቆሜ ያኛል እንዴ? መጥቶ ይደግፉኝ እንዴ? ቆይ ሰው ሲሞት እንደዚህ ዝም ብሎ ይታያል እንዴ? ወይኔ እግሬ። እውነትም ተጎርተሻል እንዴ? እንዴ አልነካውሽም እኮ ነኝ እና ዝም ብዬ ነው እየጮክ ያለሁት። ወይኔ ቅልጥሜ ራሱ ሳይሰበር አይቀርም። ይሄማ በበግ ራሱ እኮ የሚመለስ አይመስለኝም። ወይኔ ጉዴ! በወጌሻ ራሱ እኮ የሚድን አይመስለኝም። ምን አልሽ? ወይኔ! ኧረ እኔ ልወድቅ ነው። ወይኔ ነፍሴ ልትወጣ ነው። እስኪ ደገፍ አድርገው ወደ ዳሪ ውሰዱኝ። ከተጎዳሽ ለምን ወደ ሆስፒታል አልወስድሽም? አረ ነይ መኪና ውስጥ ግቢ። እውነት አይደለም። እርሶንም ከማስቸገር እዛ ጋር ብንሆን ይሻላል። ግድ የለሽም ነይ ግቢ። አረ እዛ ጋር ብቻ እርሶ ይሁን። አንቺ ልጅ ነይ ወደ ሆስፒታል ነይ። ተጎድተሻል መሰለኝ። ነይ እንሂድ። አይ አልነኩኝም። እንደውም አሁን ሳስበው ምናልባት ስደነግጥ ይሆናል የነኩኝ መሰለኝ። በቃ እርሶ ወደ ስራ ይሄዱ። እንዴ አንዴ ገጨኝ ትላለች፣ አንዴ አልገጨኝም ትላለች። ልጅቷ ምን ሆናለች? እዚህ ሰፈር በቃ እብድ በዝቷል ማለት ነው።
አው ግን ጸዴ ነገር ናት። ድመት መልኩሳ አመሏን አትረሳሉ። ቆይ ምን አይነት አመል ነው? ቆይ አሁን ዳጊ ስለዚህ ነገር ቢያቅ ምን ይለኛል? ወይኔ ጩኸ። በቃ ለማንኛውም ባለ መኪናው ከደወለ ስልኩን አግኝቼው ነው ምናምን ብዬ መልስለታለሁ። ቆይ ሲጀመር ለምን ወሰድሽ? ቆይ ምን ጎሎብሽ? በጣም አሳፋሪ ሰው ነሽ። እሺ ጩና። ቆይ ግን ምን አይነት ክፉ ባለ ዳጊ ቀደም እኮ የሆነ እንትን አልኩና ኮማንደሩ ቆይ እንዴት መጣ ማለት ታክሲ ውስጥ ምናምን ነገር አየኝ እንዴ? ድንገት በዚህ በኩል ሳልፍ እኮ ነው አይቼሽ የመጣ። የእሱ ስልክ ነው። አይ ምንም እኮ አይደለም፣ ዝም ብሎ የጓደኛዬ ምናምን እኮ ነው። የሰው ሰርቀሽ ነው አይደል? ንገሪኝ፣ እንደዛ ነው አይደል? እባክህ ዳጊ አንዴ ስማኝ። ማለቴ እንዴት ሀሳቡ እንደመጣብኝ ማለቴ ሀሳብ ማለት ራሱ እኮ ይከብዳል። ሀሳቡ እንዴት እንደመጣብኝ አላውቅም እኔ። ቆይ አንቺ መቼ ነው የምትለወጪው? መቼ ነው ተመልሰሽ የከርሞ ጥጃ መሆንሽ የምታቆም? እኔማ የቀየርኩሽ መስሎኝ ነበር። ለካ አንቺ ተመልሰሽ ያው ነሽ። እባክህ ዳጊ አሁኑኑ ስልኩን እመልሳለሁ። እባክህ ሁሉም ነገር እመልሳለሁ። እባክህ ጥለኝ አትሂድ። እጄን ልቀቂኝ እሺ? እባክህ ዳጊ አሁኑኑ ስልኩን እመልሳለሁ። እባክህ ሁሉም ነገር እመልሳለሁ። እባክህ ጥለኝ አትሂድ። ቆይ ቀድሞውን ለምን ሰረቅሽውና ነው የምትመልሺው? ሰርቀው መመለስ ለአንቺ ጨዋታ ነው እንዴ? እንደውም ተደወለ። አሁኑኑ እመልሳለሁ። ወይኔ ጩና ደግሞ ሌላ መከራ። ምን ሆነሽ ነው? እሺ ደግሞ አሁን ምን አየሽ? ኢንስፔክተር ዳዊት ይላል። ከዚህ በፊት እኔና አምራንም እንደዚህ አይነት ተመሳሳይ ነገር ገጥሞናል። ይሄ ምንድን ነው የምትቀባጥር? የእውነትሽን ነው? አዎ። ጎሽ እንዲያውም ጥሩ አንሺውና የፖሊስ ስልክ ስለሰረኩኝ እጄን ለመስጠት ፈልጌ ነው። ኑና ሰሩኝ በያቸው እሺ። እና ለምን እንደዛ ከሆነ አንተ አትላቸውም? ይሄው ያምሻል እንዴ? ምን እያደረግሽ ነው? ሰውየው ፖሊስ ነው፣ ትልቅ ባለስልጣን መሰለኝ። ኮማንደር ሲምባ። ወይኔ ጉድ! ጭራሽ ሰውየው ኮማንደር እኮ ነው የሚለው፣ የፖሊስ አለቃ። ኧረ እባክህ አስሮ ቁልቁል፣ ኧረ እባክህ አስሮ ቁልቁል ሳያንጠለጥለኝ የሆነ ነገር አድርግ። ኮማንደር ሲምባ ኢንስፔክተር ዳዊት ሊሆን አይችልም ስትል ምን ማለት ነው? ኮማንደር ሊሆን አይችልም አይደል? እስኪ አንቺ ደግሞ ተረጋጋ። ኮማንደር የሚል ስም እየጠራብኝ ምኑን ተረጋጋው? ዳጊ ስልኩን ዝጋው እባክህ፣ ስልኩን ዝጋው ዳጊ። ሄሎ ኮማንደር ሲምባ የሆነ ቦታ አየ ነው። አባቴ በህይወት አለ። ራሽ አበድክና አረፍከው። ሲምባ በህይወት አለ። እንደውም ስርቆት ይጠቅሙኛል። በጣም ነው የማመሰግነው። አለ አባቴ በህይወት አለ። ደርሶ ይመለሳሉ ብለኛል ነበር እንዴ? ምን ነው ጠየቅሽኝ ነው ወይስ አዲሷ አማትሽ ናፈቀች? እንዴ ፌክ አማቴ አይደሉ እንዴ? እንዴት አይናፍቁኝ? ድራማ እኮ ያለሳቸው አይሞቅም። እናቴንማ ፌክ አታድርጊያትም እሺ። እሷ እኮ የምር ፍቅረኛ እንደሆነች ነው የምታውቀው። ግን ቆይ እስከ መቼ ነው እንደዚህ እያስመሰል የምንቀጥለው? እሳቸው በመጡ ቁጥር ነው ወይስ? አሁን አንዱ ለቀን ትቆያለች። ግን ያው ስለ እናቴ ነግሬሽ የለ በማንኛውም ሰዓት ልትመጣ ትችላለች። እና እዛ ቤት ተዘጋጅተሽ ጠብቂ ነው የምትለኝ? መቼም ይሄን ያህል የልፋንበት ድራማ እንዲበላሽ አትፈልጊም አይደል? እውነቱ ከወጣ ደግሞ እናቴ መከራችን ነው የምታበላ። እውነት ለመናገር እኔም እኮ እንጆ እያደረግኩ ነው የምሰራው። ብዙም አልከበደኝም። የምርሽን ነው እያወራሽኝ ያለሽው ወይስ እየቀለድሽብኝ ነው? ትቀልዳለህ እንዴ? ያማረኝን በልቼ ያማረኝ ቦታ ላይ ተኝቼ
ካንተ ደግሞ ደሳስ የሚሉ ቀልዶችን ሰምቼ። እውነት ለመናገር እኔም ነገሮቹ በጣም ተመችተውኛል። እስኪ እውነቱን ንገረኝ። ጨክነ ካንተ አሁን ፍቅረኛ አለኝ ብለህ ብትነግራቸው ለዛ ለፈጣጣው ሰውዬ ልጅ ይድሯል? ፈጣጣው ሰውዬ ደግሞ ማን ነው? አያፈጠነ ነው ፈጣጣው ሰውዬ የምትይው? ያው በለው እንዴ ፈጣጣ ነው እንጂ አንተን ሳያስፈቅድ ልጄን ካልሰጠው ብሎ ድርቅ ይል ነበር። ግን ቆይ ልጅቷ ራሱ እንዴት ይሻለች ነው? ወይንስ የገጠር ልጆች አሁንም ወላጆቻቸው የፈቀዱላቸውን ሰዎች ነው እንደሚያገቡት? እንዴ ቤተሰቦቿን እኮ በደንብ ነው ማውቃቸው። ከሷ ጋርም እንደዛው። እስኪ ንገረኝ፣ ልጅቷ ግን ቆንጆ ናት? በጣም ቆንጆ ናት። እንዲያውም እውነቱን ልንገርሽ መልአክ ነው የምትመስለው። ብቻ ትቀናለች ብለህ እንዳይሆን እንደዚህ የምታቆለባብሳት። ለነገሩ እኔ ምን አገባኝ? ያው ከአንቺ ባትመጥም ቆንጆ ናት እያልኩሽ ነው። ያው አንቺ ግን ትለያለሽ። እንደሱ ነው የሚባለው። ወይኔ በሉ እቺ ቁጫጭ ትጫወትብኝ። መፈጠሯን እንድጠላ ካላደረኳት እኔ በሉ አይደለም ዋጓን ታገኛለች። ጭራሽ ጥሩ ነገር ነው የሰራሽ እያልከኝ ነው አይደል? ጭራሽ ጥሩ ነው? ማን ነው እንደሱ ያለሽ? ይኸውልሽ እሱ ወንጀል ነው። እሺ ይኸው ሞቷል ብለህ ተስፋ የቆረጥክበት አባት በህይወት እንዳላወቅክበት አይደል እንዴ? እየቀለድኩ አይደለም ጩና። ከኔ ጋር መሆን የምትፈልጊ ከሆነ ወደ ኋላ ሳይሆን ወደፊት ነው መራመድ ያለብሽ። እሺ ይሄን ነገር ደግሞ አስተካክል። ከኔ ጋር መሆን ስትል አልገባኝም። ቆይ ምን ለማለት ነው? ጥሩ ጓደኛ ይሆን መስሎኝ። ጓደኛ ብቻ ስትልም አልገባኝም። ቆይ እኔ እናንተ ጓደኛ ብቻ ነኝ ማለቴ ምን እንደምልህ አላውቅም፣ ግን ካንተ ጋር ስሆን እንተባተባለሁ ማለት አማርኞቼ እንዳለ ይጠፉብኛል። እኔ ተስተካክለሽና ጥሩ ሴት ሆነሽ ማየት ነው የምፈልገው። ይሄን ነገር ደግሞ ከአንዴም ሁለቴም ተነጋግረንበታል አይደል? ግን እኮ እየሞከርኩ ነው። ስንቴ ነው የምትሞክሪው? ቆይ ከኔ ጋር ሆነሽ ጭምር እኮ ነው ስንቴ ነው ስትሞክሪኝ የነበረው? ይቅርታ አድርግልኝና ግን እንዳንተ እኮ ስርቆቱን የቻለበት የለም ማለት። እኔ ደግሞ ምን ስሰርቃየሽ? የሰው ልብ ልበልህ? እየቀለድኩ አይደለም ጩና። በዚሁ ከቀጠልሽ ከኔ ጋር ምን ቆየ ይመስልኝ? እሺ እሞክራለሁ አልኩ አይደል እንዴ? ደግሞ ከዚህ በኋላ እኮ አልሰርቅም። እና ደግሞ እናም ዛሬ እራት አትበላም እንዴ? ምን አይነት ጥያቄ ነው? እና ጾሜን አድራለሁ እንዴ? ማለቴ ብቻ ነው የምበላው ማለት አብረህ መብላት የምትፈልገው ሰው ምናምን የለም? ምን ሆነሻል ጩና? ዛሬ ጥያቄሽ ግራ እያጋባኝ። ማለቴ በቃ እኔ በቃ ምን በቃ እኔ አፈቅርሃለሁ። ምን ነው ችግር አለ እንዴ? ብቻውንም ኮማንደሩ ደወለ ምናምን እንዳትለኝ። መቼም የዚህ ሰውዬ ጣጣ በፍጥነት የሚያልቅ አይመስለኝም። ይህን ስልክ አውቀዋለሁ በእርግጠኝነት ያባዬ ስልክ። ምን? ሄሎ